የት ነሽ? እሱን ላንተ ማሳወቅ የለብኝም። ምን ይታወቃል? ምናልባት አቶ አምነን ጋር ሆነ ይሆናል የምታወራኝ። ድጋሚ እኔ ካልደወልኩ አትደውል። ሄሎ 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 ሲፈን የውሸት አጀባ ትርፉ ወከባ። ተይው አያቴ፣ ጭላንጭል ተስፋውን ነፍስ እንዲዘራበት እናደርጋለን። መፈተን ያጎብዛል እየተባለ መፈተን ተስፋ ሲያስቆርጥ በሱ ነው ያየሁት። ቆይ ግን አላገባ? ማግባቱን አግብቷል፣ ግን የቁም ቅልበያት ወይ አታምር ወይ አታፍር። እና እያልሽኝ ያለሽው ያምነን ኑሮ ባሰብሽው ልክ እየሄደ አይደለም? እንዲሁ ወሬ በከረጢት የሆነች ልጅ ናት። ዙሪያውን የሞሉት ዝም ብሎ ሴቶች ናቸው። ከወሬ ውጭ ሌላ ምንም ስራ የላቸው። እናም ደግሞ ለመተዋወቁ ከአንቺ ጋር ይቀላል። አው ልክ ነው። በነገራችን ላይ አባቢም እንደዛ እንዲሆንና እንድንቀራረብ ሲጠይቀኝ ነበር። አቶ ካርታን ይሄንን ያስባል? አዎ አያቴ፣ አብሮ ማደጋችን መና መቅረት የለበትም። ይገርማል። ታዲያ ለምን ለትንሽ ቀናት እኛ ጋር አያርፍ? ደግሞም እሱም ዛሬ ወደ ሀገር ውስጥ ይገባል። አዎ፣ ስለ ልጆቻችን ሊያጣሩት የፈለጉት ነገር ሊኖር ይችላል። ታዲያ እኔ ለምን እዛ ሂጂ ማገዝ ያለብኝ ነገር ቀድሜ አላግዝም? ለምንድን ነው ቀድመሽ ያልነገርሽኝ? ያው እንግዲህ እውቀት ይፈልጋል፣ ለዛ ነው። እንዴ ታዲያ እኔ እሱ ማድረግ አልችልም? አትችይም። የምታግዘው ልጅ ልኬለታለሁ። ሙስጣፋ ምን እያደረግክ ነው? ይህን ሁሉ ሰዓት ሳንኳኳ ዝም ያልከው? ምን አደረኩ? ማለት ስልክ እየተጠቀምኩ ነበር። ፈለግሽ? አምነን ልጄን ሲቪል ፖሊሶች መጥተው ለምርመራ ወሰዱት። መቼም በዛች ጠንቀኛ ልጅ እንደሆነ ተስፋ አለ። ሰላም አቶ አምነን፣ እንዴት ነህ? አለሁ። ቃልን ለመቀበል ወደ ጣቢያ አብረን እንድትሄድ ነበር። በምን ጉዳይ? በአቶ ሜሊክ መሰወር ምክንያት። የመጀመሪያው ተጠርጣሪ አንተ ነህ። እናም ወደ ጣቢያ መሄድ ይኖርብናል። እንኳን ደህና ቆየኸኝ። የአቶ ካርታ ልጅ ነኝ። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። አቶ ካርታን በቅርብ ወደ ሀገር እንደሚገባ መረጃው ነበረኝ። አዎ፣ በቅርቡ ወደዚህ ይመጣል። ደስ ይላል። ታዲያ ምን እግር ጣለሽ? ማለቴ ምን ልርዳሽ? አቶ አምነን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርምሻል፣ አቶ አምነን ከዚህ ለመውጣት ምንም ሙከራ እያደረገ አይደለም። እስካሁን ጠበቃውም አልመጣም። እንደጠበቅኩት ሆኗል ማለት ነው? እንዴት? ማለቴ እንደዚህ በእንደዚህ አይነት ስራ ውስጥ ገብቶ ማየቴ በጣም ከፍቶኛል። አቶ አምነንን እኮ በጥርጣሬ ብቻ ነው የያዝነው። አቶ ሙስጠፋ ከሲፈን ጋር ሲያወራ እጅ ከፍንጅ ተያዘ። የያዘችውም ወይዘሮ ሴማ ናት። አያቴ ሴማ ብለው የሚጠሯት የአቶ አምነን አያት ነች የያዘችው ማለት ነው። እሱም ደንግጦ አቤት አያቴ ሴማ፣ ምን ነው ምንድን ነው ይሄን ያክል ሰዓት ሙሉ እያንኳኩ የማትሰማኝ ስትለው፣ አይ ስልክ እየተጠቀምኩ ስለነበረ ነው። አቶ አምነን እንግዲህ በፖሊሶች ተይዞ ወደ እስር ቤት እንደሄደ ስላወቀችው ሄዳ እሱን ያናገረችው ሲፈን ነች። በእርግጠኝነት ሌላ ሰው አይደለም ይህን የሚያደርገው ብላ ስለጠረጠረች ነው ሲፈን ናት እንዲህ ያደረገችው ብላ ሄዳ ለሙስጠፋ የነገረችው ማለት ነው። አቶ አምነን እንግዲህ በሜሊክ ሞት ስለተጠረጠረ በሜሊክ ሞት ጠርጥረውት ፖሊሶች፣ ምክንያቱም ስልኩን አጣርተው አንተ ነህ ያን ሁሉ ሰዓት ስትደውልበት የነበረ በመጨረሻም ሰዓት ከአንተ ጋር ነው ያወራውና ስደውልለትም ረጅም ጊዜ አላነሳልህም፣ ስለዚህ ወደ ፖሊስ ጣቢያ ሄደህ ቃልክን እንድትሰጥ እንፈልጋለን ብለው እያጣደፉ ፖሊሶች ወስደውታል። እሱም ሄዶ እንግዲህ ቃሉን እንዲሰጥ ተገኝቷል። የአቶ አምነን አዲሱ ፍቅረኛው እንግዲህ መታለች። አዲሱ ፍቅረኛውም አያቴ ሴማ ነች ያመጣችለት። አያቴ ሴማ ከዚች ልጅ ጋር መጋባት አለበት፣ በዙሪያው ያሉ ሴቶች በሙሉ ተንኮለኛ ናቸው ብላ አስባ፣ እቺ አብሮ አደጉ ናት ብላ አስባ እንግዲህ
አመታለታለች። አቶ አምነንም ይህን ጉዳይ ገና አላወቀም። እሱ ቤሊንን ነው የሚወዳት። እንግዲህ እሷ ከእስር ቤት የምታስፈተው ሞክራለች፣ እየሞከረችም ነው። ብርን ለፖሊሱ ሰጥታለች። አቶ አምነን ምን እንደሚሆን እውነት ቤሊንን ትቶ እሷን ይመርጥ ይሆን የሚለውን አብረን የምናየው ይሆናል። ያው አሁን ቤሊን ያለችበት ሁኔታ ተስፋ ያስቆርጠው ይሆን የሚለው ትንሽ አወዛጋቢ ነው። ጄሪ ስለ ባሏ መታሰር የምታውቀው ነገር አልነበረም። እሱንም የነገራት አቶ ሙስጠፋ ነው። ግቢ ውስጥ እየተንሸራቸረች ያገኛት። እኔ የምልሽ ባልሽ እንዴት ሆነ? አምነን የሄደበት ጉዳይ ተመለሰ እንዴ? ምን አሉት? በምን ጉዳይ ነው? የት ሂዷል? ለነገሩ አንቺ ለካ አታውቂም ሲላት፣ ምን ማለት ነው? ምን ማለት ነው? የት ሂዷል? አይ ፖሊሶች ወስደውታል እኮ። አታውቂም ለካ ፖሊሶች እኮ ወስደውታል። በምን ጉዳይ? እሱንማ እኔ ልጠይቅሽ። እኔ ነኝ እኮ አንቺን መጠየቅ ያለብኝ እሱንማ ሲላት፣ እየሮጠች ሂዳ ወይኔ ጉዴ ትልና አያቴ ሲማን ትጠይቃለች። አያቴ ሲማን ስትጠይቅ ምንድን ነው ይሄ? ምንድን ነው የምሰማው? አምነን ምን ሆኖ ነው አያቴ ትላታለች። አያቴ ሲማን ደህና ነው፣ ያው ፖሊሶች ወስደውታል። እና ለምንድን ነው ያልነገርሽኝ? እኔ የማስፈልገው ነገር ሊኖር ይችላል። አይ እውቀት ይጠይቃል እኮ ስትላት፣ አዎ ለነገሩ እውቀት ይጠይቃል። እና ታዲያ እሱን አልችልም አትችይም ትላታለች። ግድ የለም የምታግዘው የምትችል ልጅ ልኬለታለሁ ትላለች። እዚህ ጋር በጣም ነው የደነገጠችው። ማንን ነው የላከችው? አምነን ከኔ ውጭ ከማን ጋር ሊሆን ነው ብላ ጄሪ ለራሷ ጥቅም ብቻ ነው የምታስበው። ባሏ የት እንዳለ እንኳን የምታውቀው ነገር አልነበረም። ስለዚህ ጄሪ ሲጀመርም አይፈልጋትም። አቶ አምነን አሁን ችግሩ ከቤሊንና ከዛ ከአዲሷ ልጅ ከቆንጅየዋን ማንን ይመርጣል የሚለው ነው። ቤሊን ተቀናቃኝ መጣብሽ የኔ ምስኪን፣ በእውነት ከሆነ ማለት ነው። እዚህ ጋር በጣም እየተምሰለሰለ ነበረ፣ እየጠጣም ነበረ። ምንድን ነው ለምንድን ነው በመጠጥ ራስህን የምትደብቀው? ምንድን ነው ስትለው፣ ምን እያደረክ ነው እዚህ ስትለው፣ ብቻዬን እያወራሁ ከራሴ ጋር እየተነጋገርኩ ይላታል። እኔ የምልሽ ቤሊን ለምን አነጠፋም ግን? ወዴት? በቃ እኔና አንቺ ብቻ ማንም ወደድ የለበት ሲላት፣ አይሆንም አንተ እዚህ ቤተሰብ አለህ፣ ቤተሰቦች አሉ። ስለዚህ ይሄ ጥሩ ሀሳብ አይደለም አምነን ትለዋለች። ታውቂያለሽ ከአንቺ ጋር ስሆን ሰላም ይሰማኛል። ከአንቺ ጋር ስሆን ሁሉንም ነገር እረሳዋለሁ። ለምን እንደሆነኝ አላውቅም ይላታል። ታውቂያለህ እኔም ከአንተ ጋር በጣም ደስተኛ ነኝ። ከአንተ ጋር ስሆን ሁሉንም ነገር እትላለሁ፣ ደስ ይለኛል ምናምን ትለዋለች። እናም የመጥፋቱን ሀሳብም አልተቀበለችውም። እሱ ግን ሁሉንም ነገር ትቶ እሷን ብቻ ይዞ መጥፋት ፈልጎ ነበረ። ነገር ግን ቤሊን ይህንን አልቀበለውም፣ አይሆንም አምነን፣ ይሄ መፍትሄ አይደለም፣ ሁሉም ነገር ይስተካከላል፣ መስተካከል አለበት፣ ያልፋል ትለዋለች። እና አትተኝም እንዴ ሲላት፣ እሺ እተኛለሁ፣ አንተ ከተኛህ እኔም እተኛለሁ፣ እሄዳለሁ ስትለው፣ እሺ በቃ ነይ እንሂድ ብሎ ይዟት ሄዶ ወደ ክፍሉ እንድትተኛ ወደ ክፍሏ ልኳታል። ያው አቶ አምነን እና ቤሊን አንድ ላይ እንድትሆን የሁላችንም ምኞትና ጸሎት ነው፣ እውነት ለመናገር ማለት ነው። አምነን ከማንም ጋር መሆን የለበትም ከቤሊን ውጭ። አያቴ ሴማ አሁን ስህተት እየሰራሽ ነው። በእውነቱ ከሆነ ከእኛም ጋር ነው የምትጋጨው። ምክንያቱም አምነን ቤሊንን ብቻ ነው ማግባት ያለበት። እንግዲህ የአቶ አምነን አዲስቷ ልጅ እንግዲህ እሷም እንደምትፈልገው ነው አክትም እያሳየች ያለችው። ችግር የለውም ይሄ የአምነን ሁኔታ እንደፈለግሽው እየሄደልሽ አይደለም መሰል አይደለ ስትላት የሆነ ልጄ በጭራሽ ያ ደግሞ አንቺ ታስፈልጊዋለሽ እንዳንቺ አይነት ሴት ትላታለች። ችግር የለውም ነፍስ እንዘራበታለን አታስቢ ማለቴ ስትላት፣ አባዬም እንድንቀራረብ ይፈልጋል፣ አብሮ አደጎች ነን እና መና መቅረት የለበትም እያለኝ ነበረ ትላታለች። እሺ ደስ ይለኛል ልጄ፣ አባትሽም ይሄን ይፈልጋል? አዎ በጣም ነው የሚፈልገው ትላታለች። ጥሩ ነው በቃ እኛ ጋር ያርፋል ሲመጣ ስትላት፣ ዛሬ ማታ ወደ ኢትዮጵያ ይገባል ትላታለች። ያው የሀብታም ልጅ ናት እንግዲህ አባቷም ዲያስፖራ ነው።
ፖሊሱም ሽር ጉድ ብሎ ነው የተቀበላት። አቶ አምነንን ለማስፈታት ነው የመጣው ስትለው ገንዘቡ ስታሳየው ሽር ጉድ ብሎ ነው የተቀበላት። የእሱ ልጅ እንደሆነች ስትናገር አባቷን ስም ስትጠራ ማለት ነው። ያች እንግዲህ ሻሽ ለብሳ የአቶ አምነንን ህይወት እንደዛ ያስደረገችበት እስር ቤት ድረስ ሄዳ እያስፈራራቸውም ነው። አቶ ሜሊክን ሲገለው መረጃ እንዳላት አይነት አክት ነው እያሳየች ያለችው። ምክንያቱም አስፈራርተዋለች። ምን እዚህ እንደ መርማሪ አድርገህ አትጮህብኝ፣ በስነ ስርዓት መልስ፣ ጸባይ ይኑርህ ምናምን ትለዋለች። ምክንያቱም ያው ሜሊክን ስለገደለው እሱም ምንም መመለስ አልቻለም። እናም እዛ ወጥመድ ላይ እንዲገባ ያደረገችው እቺ ሴት ናት። ሜሊክና እቺ ሴት ተባብረው ይመስለኛል ከሜርሲም ጋር ከዛችኛውም ጋር ከሲፈንም ውጪ እነዚህም ቀንደኛ ጠላቱ ናቸው። አሁን ላይ ማንን ማመን እንዳለበት ራሱ ግራ ገብቶታል። ማንንም አላምንም እያለ ለወይዘሮ ዛራም ሲነግራት ነበረ። ማንንም አላምንም፣ ለምንድን ነው ለእኔ አይገባኝም እኮ ለምንድን ነው እንደዚህ የሚያደርጉኝ ሰዎች እያለ እየተናገረ ነበረ። ልጄ ማንነትህን የድሮ አምነን አይደለሁም ሲላት፣ ማንነትህን ለአንድ ሰው ብለህ አታቋሽሸው፣ አትጣለው፣ ግድ የለም ትለዋለች። እናም እሺ እያለ ወይዘሮ ዛራ ግን በጣም አዝናለች። ይሄ ሁሉ አይገባውም ነበር ላምነን እያለች በጣም አዝናለች። እንግዲህ ይቺ አዲሲቷ ልጅ ከእስር ቤት ስታስፈታው ደግሞ አብረን የምናየው ይሆናል። ኦልሬዲ ይፈታል። ውድ ቤተሰቦቻችን እስከዛው ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ።